ወገኖች እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። እኔ በጣም ደህና ነኝ። ዛሬ ስለ ዓለም አቀፋዊ የድካም ችግር ማለትም ከዚህ የሚያመልጥ የለም፣ ሰው ሁሉ ይደክማል፣ ሰው ሁሉ ደካማ ነው። እንግዲህ ዩኒቨርሳል ነው ችግር እና ስለሱ እንነጋገራለን። መጽሐፍ ቅዱስ የሚያስተምረንን ማለት ነው። እንግዲህ እውነት እንነጋገር ከተባለ አንዳንድ ሰዎች በቀን 8 ሰዓት ሙሉውን ይተኛሉ። ተኝተው እንኳን ገና ድካም ይሰማቸዋል። ያው ሳይንቲስቶች እንግዲህ ሰው 7 ወይም 8 ሰዓት መተኛት አለበት ይባላል እና ያን ያህል ሰዓት ተኝተው እንኳን ስቲል ድካም ይሰማቸዋል። ስለዚህ አርፈው እንኳን ማለት ነው ሰውነት ይደክማል፣ ድካም ይሰማቸዋል። ስለዚህ በአካል አርፎ ነገር ግን በስሜት የዛለ ሊሆን ይችላል። ሰው ስሜቱ የዛለ ስሜቱ የደከመ ሊሆን ይችላል። አካሉ አርፎ ያ ብቻ አይደለም፣ ብዙ ነገር በገንዘብ ተደላድሎ ነገር ግን በመንፈስ የደከመ ሊሆን ይችላል። በአገልግሎት ንቁ ሆኖ ነገር ግን ውስጡ ባዶ ሊሆን ይችላል። ውስጡ መንፈሳዊ ነገሩ ውስጡ ህይወቱ ባዶ ሊሆን ይችላል። እንግዲህ በአሁኑ ዘመን ብዙ ሰዎች የደከሙት ከስራ ብዛት አይደለም። ማለት ድካም የሚሰማቸው ብዙ ጊዜ እንደው ሰውነታቸው ስዝል፣ አእምሯቸው ስዝል፣ ስሜታቸው ስዝል ከስራ ብዛት ብቻ አይደለም። ይልቁንም ያው ሁሉን ነገር ለማሟላት የኑሮ ውጣ ውረድ አለ። ብቁ ሆኖ ለመገኘት ተወዳዳሪ ሆኖ ለመገኘት መድከም አለ፣ ልፋት አለ እና ከዛ የተነሳ ሰዎች ይደክማሉ፣ ይዝላሉ። ኢየሱስ ክርስቶስ በቀጥታ ወደዚህ ዝለት ውስጥ ገብቶ እንዲህ ይላል። በቃ ይህንን የተረዳ የሰዎችን ዝለት የሰዎችን ድካም የተረዳ ኢየሱስ ክርስቶስ የሚገባው ደክሞ ራሱ ደክሞ የሚገባው ጌታ ኢየሱስ ክርስቶስ እንደዚህ ይላል፣ ወደ እኔ ኑ፣ ወደ እኔ ኑ ይላል እና ይህ ምክር ብቻ አይደለም። ይሄ በጸጋ የተሞላ ትእዛዝ ነው። በጸጋ የተሞላ ትእዛዝ ነው። ማቴዎስ 11 ከቁጥር 28 እስከ 30 ብንመለከት በእውነት ወደ እኔ ኑ እኔ አሳርፋችኋለሁ ነው። ማቴዎስ ወንጌል ምዕራፍ 11 ከቁጥር 28 እስከ 30። እስኪ ክፍሉን በማንበብ እንጀምር። እናንበብ እስኪ ማቴዎስ 11 ከቁጥር 28 እስከ 30 ያለውን ክፍል እስኪ ሁላችንም እናነባለን። መጽሐፍ ቅዱሳችን እንደዚህ ይላል፣ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ነው፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም እረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና፣ ሸክሜም ቀሊል ነውና ይላል። በተለይ ቁጥር 28 ላይ ጥሪውን ነው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ የሚል ጥሪው ነው። የኢየሱስ ክርስቶስ ጥሪ። ደካሞች የደከማችሁ፣ ይሄ ሌበር የሚለው የእንግሊዝኛ ቃል ሌበር፣ ይህ ቃል ያው በህይወት ውጣ ውረድ ውስጥ ተደጋጋሚ በቀጣይነት ማለት ነው። ቀጣይነት ባለው ልፋት የዛለ ማንነትን የሚያመለክት ቃል። ደካሞች የደከማችሁ ሌበር የሚለው ቃል በቀጣይነት በተደጋጋሚ በጣም የዛለ ህይወት ማለት ነው፣ በብዙ ልፋት ምክንያት እና ሸክማችሁ የከበደ ሄቪ ሌደን የሚለው ብዙ ጊዜ የሸክም ክብደት በሃይማኖታዊ ትእዛዛት፣ ህጎች፣ በስሜት ሁኔታ ደግሞ ስብራቶች፣ ስሜታችን የሚደርሱብን ስሜቶች አሉ። በተለያየ መንገድ የስሜት ስብራቶች አሉ፣ ወይም ደግሞ የሞራል ውድቀት አለ። በእነዚህ ምክንያቶችም ድካም፣ ሸክም ሊሰማን ይችላል። ሌሎች በላያችን ላይ የሚጫኑብን ሸክሞች አሉ። እነዚህን ሁሉ የሚያሳይ ነው ይህ ሸክማቸው የከበደ የሚለው ቃል።
በተለያየ ምክንያት በላያችን ላይ ጭነት የሚሆኑብን የተጫኑብን ሸክሞች ሰዎች ሁሉ ከዚህ ነፃ አይደሉም። ለዚህ ነው ቅድም በመግቢያ ላይ ዓለም አቀፋዊ የዚህ ዕለት የድካም የሸክም ችግር ያልነው። ሰው ሁሉ ሸክም አለበት። ሰው ሁሉ አንድ ሸክም ቢኖረው ሌላው ወይ ሁለት ሸክም ይኖረዋል። ሌላ የተለያየ ሸክም፣ የእያንዳንዳችን ሸክም አንድ ላይሆን ይችላል። የሚከብድብን ሄቪ የሆነ ነገር በህይወታችን አንድ ነገር ላይሆን ይችላል። የሁሉም ሰው አንድ አይነት ላይሆን ይችላል፣ የተለያየ። ይህንን የሚያውቅ ጌታ ምን ይላል? ኑ። እንግዲህ ይህ ቃል ዝም ብሎ መጠበቅን የሚያሳይ አይደለም። ዝም ብሎ መቆምን የሚያሳይ አይደለም። በሆነ ቦታ ቆሞ መጠበቅን በቃ ይጠብቀዋል ብሎ መጠበቅን ሳይሆን ወደ ክርስቶስ አቅጣጫ መራመድን፣ ውሳኔን እና ምላሽ መስጠትን የሚጠይቅ ቃል። እረፍት ከፈለገ ትክክለኛ እውነት እረፍት ከፈለገ ለጥሪው ለኢየሱስ ክርስቶስ ጥሪ ምላሽ መስጠት ይኖርብናል ማለት ነው። ቁጥር 8 የሚል ጥሪውን ነው የምንመለከተው። ቁጥር 29 ላይ ደግሞ ይሄ ኤክስቼንጅ ወይ ልውውጥ፣ መለዋወጥ፣ ልውውጥ ሊባል ይችላል በአማርኛ። ቀንበሬን በላያችሁ ተሸከሙ ካለ በኋላ ከኔ ተማሩ ነው የምለው። ቀንበሬን በላያችሁ፣ የእሱን ደግሞ መሸከም፣ የእኛን መጣል የእሱን መሸከም የሚል ልውውጥ ቁጥር 29 ይህንን ነው የምነግረን እና ቀንበሬን በላያችሁ ተሸከሙ ከኔም ተማሩ ብሎ የሚቀጥለው እና ቀንበር ያው ብዙ ጊዜ ቀንበር አንድ በሬ ብቻውን ቀንበር አይሸከምም። እንደምታውቁ ቀንበር ሁለት በሬዎች አንድ ላይ የሚጣመሩበት ነው። ሁለት በሬዎች በአንድ ላይ ተጣምረው ነው የሚያርሱት ማለት ነው። ስለዚህ በዚህ ቦታ ይህንን ፒክቸር ይህንን ስዕል ነው የሚያሳየን። ኢየሱስም ከእርሱ ጋር እንድንጣመር ነው የሚፈልገው። ልክ አንድ በሬ ብቻውን ቀንበር ተሸክሞ እንደማይሄድ ሁሉ እኛም ደግሞ ከኢየሱስ ክርስቶስ ጋር እንድንጣመር ነው። ሁለት በሬዎች እንደሚጣመሩ ሁሉ እኛም በአንድ ቀንበር እንድንጣመር ከሱ ጋር ነው የሚፈልገው። ስለዚህ ኢየሱስ ኃላፊነታችንን ከኛ አያስወግድም። በቃ ኃላፊነት ይሰጠናል። ቀንበራችንን ሸክመን በቃ ባዶአችንን ዝም ብለን እንድንኖር አይደለም የሚፈልገው፣ ሌላ ኃላፊነት ይሰጠናል። ስለዚህ ሰጥቶን ደግሞ የኃላፊነት ሰጥቶን ዳር አይቆምም። ከኛ ጋር ደግሞ ይጋራል፣ ሸክሙን ይጋራል፣ ይሸከማል። የእሱን ሸክም ስንሸከም ማለት ነው። ለዚህ ነው ሌላው ቃል ከኔ ተማሩ የሚለው ይሄ ትምህርት ቤት ስለ መግባት አይደለም የምናገረው። እዚህ ቦታ ላይ ከኢየሱስ ክርስቶስ እግር ስር ሆኖ መማር፣ የእሱ ደቀ መዝሙር መሆን እና ከእርሱ ጋር የጠበቀ የፍቅር ግንኙነትን መመስረት ማለት ነው። ይሄ ማለት የፍቅር ግንኙነትን መመስረት ማለት ነው። በእውነት ቁጥር 30 ላይ ደግሞ ተስፋ፣ ስለ ተስፋው ኢየሱስ ክርስቶስ ሰጠውን ተስፋ ደግሞ ቀንበሬ ልዝብ ሸክሜም ቀሊል ነውና ይላል። ይሄ ልስልስ ያለ ኢዚ ልንለው እንችላለን። ኢዚ የሆነ ቀንበር ማለት ነው። ልክ ኢዚ የምንለው አሁን ጠንካራ ሳይሆን በቃ አንድ ልክ የተሰፋ ልብስ በትክክል የሚገጥም ግጥምጥም የሚል አለ። ልክ እንደሱ የሚሆን እንጂ የማያቆስል የማይቆረቆር እና በቃ ቸርነት የተሞላበት ማለት ነው። ቀሊል ላይ ጨቋኝ ያልሆነ እና ነፃ የሚያወጣ ሸክም ማለት ነው። ስለዚህ በዚህ ዓለም ውስጥ ብዙ ነገሮች ኑ ይሉናል አይደል? ዛሬ ማረፊያ አይሰጡንም፣ አያሳርፉንም። ኑ የሚሉ ነገሮች አሉ። ገንዘብ ኑ ይላል፣ ግን ዘላለም ሰላም አይሰጥም። ዘላለም ሰላም አይሰጥም። ዝና ኑ ይላል፣ ግን እርካታ አይሰጥም። ኢየሱስ ግን ኑ ስል የሚሰጠን እረፍት፣ የሚሰጠን ሰላም አለ። የነፍስ መታደስ አለ። የነፍስ እርካታ አለ። የነፍስ ሰላም አለ። ስለዚህ የእርሱ ቀንበር የሚያዚል ሳይሆን እንድንሮጥ ኃይል የሚሰጠን፣ ለእግዚአብሔር መንግስት እንድንሮጥ፣ ለአገልግሎት እንድንሮጥ፣ እንድንበረታ የሚያደርግ ኃይል የሚሰጠን ነው። የሚያዚል አይደለም፣ የሚያደክም አይደለም። የኢየሱስ ክርስቶስ መስቀል ሃሌሉያ፣ ክብር ለሱ ይሁን።
ስለዚህ ይህን ወደዚህ ይጠራናል። እንግዲህ እግዚአብሔር የደከሙትንና ሸክም የከበዳቸውን ሰዎች እውነተኛ እረፍት በኢየሱስ ውስጥ እንዲያገኙ ጋብዛቸዋል። ምክንያቱም ሁኔታዎችን ከማቅለል ባለፈ ነፍስን የሚለውጥ እረፍት ሊሰጥ የሚችለው ክርስቶስ ብቻ ነው። ክርስቶስ ብቻ ነው። ለእረፍት ወደ ኢየሱስ መምጣት ያለብን ለምንድን ነው? ለእረፍት ወደ ኢየሱስ መምጣት ያለብን ለምንድን ነው? እንደ 3 ነጥቦችን እንመለከታለን በዚህ ስር። ምክንያቱም እርሱ የሚጠራቸው የደከሙትን እንጂ ብቁ የሆኑትን አይደለም። ብቃት አለኝ የሚሉትን አይደለም። በድካም ውስጥ ያሉትን ብቁ አይደለም የሚሉትን ነው የሚጠራቸው። ለዚህም ነው እንዲህ ቅድም ባነበብነው ክፍል ኢየሱስ ክርስቶስ ደካሞች ኑ ነው የሚላቸው። ደካሞች በዛ ክፍል ኢየሱስ እንዲህ አይልም፣ ብርቱ ከሆንክ ና አይልም። ህይወትን ካስተካከልክ በቃ ፍጹም ከሆንክ ና፣ ፍጹም ስትሆን ና አይለንም። ህግን ሁሉ ትእዛዛትን ሁሉ ካከበርክ በኋላ ና አይለንም። ይልቁንም የሚለን ምንድን ነው? እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ። ኢሳይያስ ምዕራፍ 55 ቁጥር 1 ላይ እናንተ የተጠማችሁ ሁሉ ወደ ውሃው ኑ ይላል አይደል? የእግዚአብሔር ጥሪ ሁልጊዜም በሰው ፍላጎትና ችግር ላይ እንጂ በሰው ጥንካሬና ብቃት ላይ የተመሰረተ አይደለም፣ ፈጽሞ አይደለም። የእግዚአብሔር ጥሪ ሁልጊዜም በሰው ፍላጎትና ችግር ላይ ነው። የሰውን ችግር ሊፈታ ነው። የሰውን እንቆቅልሽ ሊፈታ ነው እንጂ በጥንካሬ ብቃት አለኝ በሚሉት ላይ በዚህ በብቃት ላይ የተመሰረተ አይደለም። በድካማችን ላይ የተመሰረተ ነው። ሃሌሉያ! አምላካችን እንደዚህ አይነት አምላክ ነው። እንዲህ ኑ ብሎ ሸክማችንን አሳርፎ ቀንበራችንን ከላያችን ላይ አስወግዶ ኃላፊነት ሳይሰጠን ዝም ብላችሁ በቃ ኑ፣ አሁን ሸክም ከእናንተ ቀለዋል፣ ዝም ብላችሁ ኑ አይለንም። ሌላ ኃላፊነት ይሰጠናል እና ኃላፊነት አለ። አንዳንድ ጊዜ ኃላፊነታችን ይሄ ሸክማችን እንኳን ከላያችን ላይ ቀንበራችን ከላያችን ላይ ያንን የከበደንን ወደ እርሱ ይዘን መጥተን እንድንከባለልልን እረፍት እንድናገኝ ካስፈለገ እኔ ደህና ነኝ ብሎ ራስን ማታለል አያስፈልግም። ያንን ማቆም አለ። አይ ደህና ነኝ አምፋይን እንደሚሉት አምፋይን ይላሉ። ስለ ጌታ እንኳን ስትነግራቸው ወንጌል ምስክርነት ወጥተን ስለ ጌታ ስንነግራቸው አምፋይን ይላሉ። ጎቱ ሰምዋን ወደ ሌላ ሰው ሂድ ደህና ነኝ። ስለዚህ እንደዛ ብለን ራሳችንን ማታለል ማቆም አለብን ወገኖች። ደህና አይደለም። ሸክም ከብዶናል፣ የከበደን ነገር አለ። ስለዚህ ይህንን በግልጽ ይዘን ወደ ኢየሱስ ክርስቶስ መምጣት አለብን። ለጥሪው ምላሽ መስጠት አለብን። ሌላው ልንሸከመው የማይገባንን ሸክም መሸከም ማቆም አለብን። ስንት የማይገባንን ነገር ተሸክመን እንዞራለን ወገኖች። መሸከም ሳይገባን በእውነት የኃጢአት ሸክም አለ፣ የወግ የስርዓት ሸክም አለ፣ የሃይማኖት ሸክም አለ፣ ስንት ሸክም አለ። በእውነት ልንሸከመው የማይገባቸው ሸክሞች ያጎበጡ ሸክሞች ብዙ ናቸው። እነዚህን ሁሉ በቃ አምጥተን በኢየሱስ ክርስቶስ እግር ስር ማፍሰስ አለ። ከዛ እረፍታችን እናገኛለን። ሌላው ባለንበት ማንነት ባለንበት ሁኔታ ውስጣችንን ግልጽ አድርገን ለኢየሱስ ክርስቶስ እሱ ስለሚያውቅ ውስጣችንን ማንነታችንን እንዴት እንደሆነ ስለሚያውቅ በታማኝነት በግልጽነት መቅረብ አለ እንጂ ድብቅ አድርገን መቅረብ የለብን። ለምሳሌ አንድ የታመመ ሰው ወደ ሐኪም ቤት አልሄድም ብሎ መጨነቅ፣ በቃ አሁን ታምም ያለው ግን ወደ ሐኪም ቤት አልሄድም ካለ ችግር ነው። ሐኪም ቤት መሄድ ያለብን እኮ ስለታመምን ነው አይደል? በዛ ምክንያት ነው ሐኪም ቤት መሄድ የሚያስፈልገው። ስለዚህ ለዶክተሩም ከሄደን ታምም ያለው እንዲህ ያደርገኛል ብሎ ካላለ ግልጽ ካልሆነ አስቸጋሪ ነው። አንዳንድ ጊዜ ደግሞ ለጥሪው ምላሽ የማንሰጥ ከሆነ አስቸጋሪ ነው።
አንዳንድ ጊዜ መኪናችን ችግር ሲያጋጥመው ወዴት እንወስዳለን? መካኒክ ጋር። ግን ከመውሰዳችን በፊት ዝም ብለን ቆይ እስኪ መኪናዬን ልጠበው፣ ላጽደው፣ ከላይ ያለው ቀለም ልቀይርለት ወይ እንደዚህ እያልን ብንጨነቅ፣ ውስጡ ግን የመካኒክ ጥገና የሚፈልግ ችግር ካለበት እኛ ለሌላ ነገር ስንጨነቅ መሄድ አንችልም ማለት ነው። መካኒኩ የሚፈልገው የሚጨነቀው ለመኪናው ለውጫዊ ንጽህናው አይደለም፣ ለሞተሩ መበላሸት ነው። ውስጥ የተበላሸ ነገር ስኖር ነው። ኢየሱስን የእኛን ድካማችንን አይቶ እንዶ አያዘንብንም፣ በድካማችን አይቀየመንም። ይልቁን ምንድን ነው የሚለው? ድካማችሁን ይዛችሁ ኑ ብሎ ነው የሚጋብዘን ማለት ነው። ኢየሱስ ኃጢአተኞችን ቅዱሳን ሁኑና አላላቸው፣ ኑና ቅዱሳን አድርጋችኋለሁ ነው ያላቸው። እርሱ ጋር ለመድረስ ብቃት አያስፈልግም። እርሱ ጋር መድረስ ራሱ ብቁ ያደርጋል። እሱ ጋር መቅረባችን ራሱ ብቁ ያደርገናል እንጂ በእውነት የሱ ብቃትን አልጠየቀንም። እግዚአብሔር የደከሙትንና ሸክም የከበደባቸውን ሰዎች እውነተኛ እረፍት በኢየሱስ ውስጥ እንዲያገኙ ይጋብዛቸዋል። ምክንያቱም ሁኔታዎችን ከማቅለል ባለፈ ነፍስን የሚለውጥ እረፍት ሊሰጥ የሚችለው ክርስቶስ ብቻ ነው። ለእረፍት ወደ ኢየሱስ መምጣት ያለብን ለምንድን ነው? ሁለተኛ፣ ምክንያቱም የእርሱ ቀንበር ሕይወትን የምንመራበትን መንገድ ይለውጣል። ሕይወትን የምንመራበትን መንገዳችንን ይለውጣል። ቀንበር መኖሩ ስራው እና የምንሰራው ስራ ይቀራል ማለት አይደለም። ግን ስራውን የሚያሰራ የሚመራን ኃይል የሚሰጥ አካል አለ። ያ ይለውጣል። ቀንበሬን በላያችሁ ተሸከሙ። ስለዚህ ይሄ የጥፋተኝነት ስሜት ቀንበር አይደለም። ይሄ የሃይማኖት ልምምድ እኛን ያጎበጠን የስራ ቀንበር፣ የትእዛዛት የመፈጸም ቀንበር አይደለም። ሌላ ሰዎች የሚጭኑብን የሃይማኖታዊ ቀንበር አይደለም። ዓለም የምትጭንብንም ቀንበር አይደለም። ይህ የኢየሱስ ቀንበር የጫና ቀንበር አይደለም። ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ በመልካሚቱ መንገድ ላይ ሂዱ ለነፍሳችሁ እረፍት ታገኛላችሁ ነው ብለናል። እረፍት የሚገኘው ስለዚህ ህይወትን ምን በማድረግ ነው? በእግዚአብሔር መንገድ ላይ እንድትራመድ በማድረግ ነው። እግዚአብሔር በሚፈልግበት መንገድ እንድትራመድ በማድረግ ነው። ስለዚህ የእኛ ቀንበር በሱ ቀንበር ሊለወጥ ያስፈልጋል። ልዝቡ ቀንበር ሊለወጥ ያስፈልጋል። የእኛ ቀንበር ከዓለም ያገኘ ነው፣ ከህግ ከሃይማኖት ከተለያየ ነገር ያገኘ ነው። ያጎበጠን የሚያደክመን ያደከመን ነው። የኢየሱስ ቀንበር ግን ሰላም የሚሰጥ ለነፍሳችን እረፍት የሚሰጥ እንደዚህ ነው የሚለው የእግዚአብሔር ቃል። ስለዚህ በህይወታችን ቅድሚያ የምንሰጠውን ነገር በሙሉ ሁሉን ነገር ለክርስቶስ ማስረከብ፣ ለክርስቶስ ማምጣት ይኖርብናል። ሸክም የሆነብንንም ነገር ጭምር ወደ ክርስቶስ እግር ስር ማምጣት ይኖርብናል። ወገኖች በየቀኑ ከእርሱ መማር ያስፈልገናል። እንግዲህ አንዳንድ ጊዜ ሴፍዌ ወይም ደግሞ የተለያዩ ኦል ፉድ ስቶር ስትሄዱ አንዳንዴ ጎማው የተበላሸ ካርት የሾፒንግ ካርት አይደለም ያጋጥመናል እና ስትገፉት አይጓዝም። እሺ ብሎ በቃ አንደኛ ጎማው አይሽከረከርም። ስለዚህ ይጮሃል፣ ዝም ብሎ ቀቀቀቀቀ ይላል። በቃ ያደክመናል፣ አይሄድም። እሺ ብሎ አይሄድም። እንደ ጤነኛ ሾፒንግ ካርት አይደለም፣ ጎማው አይሽከረከርም ይሄኛው። ስለዚህ ልክ እንደዚህ ማለት ነው የኛ ሸክም እንደዛ አይነት ነው። ልክ የተበላሸ ጋሪ ሾፒንግ ካርት
እና እንደሱ አይነት የሚያደክም ግን የኢየሱስ ክርስቶስ ቀንበር ያለምንም ችግር የሚሽከረከር ያለምንም ችግር የሚሄድ ለስለስ ያለ ቀንበር ነው። ስለዚህ ይህን ደግሞ ከሱ ጋር ተጣምረን የምንሸከመው ነው። ብቻችንን የሚተወን አይደለም። ቀንበሬን ነው የሚለው። ቀንበሬን ተሸከሙ ስል ብቻችንን ተጋፈጡት ማለት ውስጥ አይደለም። ከኔ ጋር ተቆራኙና ጉልበቴን ተካፈሉ ማለት ነው። ፓወር ከሱ እናገኛለን፣ ኃይል ከሱ እናገኛለን። የሱ ቀንበር የአገልግሎት ቀንበር ነው። የሱ ቀንበር የህይወት ቀንበር ነው። የሱ ቀንበር ሌሎችን የመርዳት ቀንበር ነው። የሱ ቀንበር እግዚአብሔርን ደስ የሚያሰኝ ስራ የመስራት አገልግሎት የማገልገል የመሄድ ቀንበር ነው። ያንን ከሱ ጋር ሆነን ነው የምንሰራው። ከኔ ጋር ስሩ እንመለን። ስለዚህ ዋናውን እንደውም ትልቁን የእርሱ ትከሻ ነው የሚጎትተው። ስናገለግል የሚረዳን ያንን ቀንበር እዚህ ይሆናል የእርሱ። እኛ እንሸከማለን ከሱ ጋር፣ እሱ ነው የሚጎትተው። እኛ የምናደርገው ከሱ ጋር በቃ እኩል መራመድ ብቻ፣ ከሱ ጋር መሄድ ብቻ፣ ከሱ ጋር መጓዝ ብቻ፣ ከሱ ጋር መሆን ብቻ ነው የሚጠበቅብን ማለት ነው። ስለዚህ ኢየሱስ ክርስቶስ በእውነት ለነፍሳችን ሰላም የሚሰጥ እረፍት የሚሰጥ የእሱ ቀንበር አለው መሸከም የሚኖርብን። እግዚአብሔር የደከሙትንና ሸክም የከበዳቸውን ሰዎች እውነተኛ እረፍት በኢየሱስ ውስጥ እንዲያገኙ ይጋብዛቸዋል። ምክንያቱም ሁኔታዎችን ከማቅለል ባለፈ ነፍስን የሚለውጥ እረፍት ሊሰጥ የሚችል ክርስቶስ ብቻ ነው። ለእረፍት ወደ ኢየሱስ መምጣት ያለብን ለምንድን ነው? ሶስተኛና የመጨረሻው ምክንያቱም የእርሱ እረፍት ከስጋ አልፎ ነፍስን ይነካል። ለነፍስ ጭምር የሚሆን እረፍት ነው። ምክንያቱም የእርሱ እረፍት ከስጋ አልፎ ነፍስንም የሚነካ ነው። ለእረፍት ወደ ኢየሱስ መምጣት ያለብን ለምንድን ነው? የእሱ እረፍት ከስጋ አልፎ ነፍስንም ጭምር የሚያሳርፍ እረፍት ነው። ሃሌሉያ! ነፍስን የሚያሳርፍ እረፍት ኢየሱስ ተስፋ የሰጠን በእውነት ይሄ ሰዎች ከስራ እረፍት የሚጠይቁት አይነት እረፍት አይደለም። የቫኬሽን የምንለው የእረፍት ወይ ሌላ ሀገር ጉዞ በስራ በአመት እረፍታቸው ጊዜ ሰዎች ሌላ ሀገር ይሄዳሉ። በቃ ሪፍሬሽድ እንሆናለን ይላሉ። እንደዛ አይነት ቫኬሽን አይደለም። ይሄ ዴይ ኦፍ ከስራ ነፃ ሆነን እንዶ እንቅልፍ መተኛት ወይ ደግሞ መብላት፣ መጠጣት፣ መጓዝ ያ ማለት አይደለም። ከኢየሱስ የምናገኘው እረፍት ወይ ደግሞ ቀለል ያለ የስራ ፕሮግራምም አይደለም። ከከባድ ወጣ ብለን ወደ ቀላል ስራ የሆኑ ቀለል ያሉ ስራዎችን እንቀይር እስኪ የሚባልም አይደለም። ከሱም የሚገኝ አይደለም። ይልቁንም እርሱ ተስፋ የሰጠን ለነፍሳችሁ እረፍት ታገኛላችሁ ያለን አይነት እረፍት ነው። ነፍስ የምታርፍበት፣ ነፍስ በሰላም የምትሞላበት፣ ነፍስ በእርካታ የምትሞላበት፣ ነፍስ ደስ የምትሰኝበት፣ ነፍስ በቃ ሐሴት ደስታ የሚሆንላት አይነት እረፍት ነው። ሃሌሉያ! ይህ ማለት ከእግዚአብሔር ጋር ሰላም መሆን፣ ከበደለኝነት ስሜት ነፃ መውጣት ነው። የእርሱ መሆናችንን ልጅነታችንን እርግጠኞች መሆን ነው። የእርሱ ልጆች መሆናችን አባ አባት ብለን የምንጮህበትን የልጅነት መንፈስ ማግኘታችን እርግጠኞች መሆን። ይህ እረፍት፣ ይህ ሰላም በዚህ መንገድ የሚገኝ ነው። ዕብራውያን ምዕራፍ 4 ከቁጥር 9 እስከ 10 እንግዲያስ የሰንበት እረፍት ለእግዚአብሔር ሕዝብ ቀርቶላቸዋል። እውነተኛ እረፍት ማለት ዝም ብሎ ኢንአክቲቭ መሆን ማለት አይደለም። ምንም ሳይሰሩ ዝም ብሎ መተኛት ሳይሆን መንፈሳዊ ከእግዚአብሔር ጋር ያለን የውስጥ መንፈሳዊ የህይወታችን እርቅ፣ ሰላም፣ ከእግዚአብሔር ጋር ያለን ግንኙነት ሪሌሽንሽፕ፣ የጸሎት ህይወታችን ከእግዚአብሔር ጋር የምናደርገው ግንኙነት፣ ዕለት ዕለት ያለን ግንኙነት ያ ማለት ነው የነፍስ እረፍት ማለት። የነፍስ እረፍት ማለት ያ ማለት ነው ወገኖች። የነፍስ እረፍት ማንም የማይሰጥ ከሰው የማይገኝ
ሁኔታዎች የማይሰጥ እግዚአብሔር ብቻ ሊሰጠን የሚችል ማለት ነው። እግዚአብሔር ብቻ ሊሰጠን የሚችል ማለት ነው። ወገኖቼ ዕብራውያን 4:9-10 እንግዲያስ የሰንበት እረፍት ለእግዚአብሔር ሕዝብ ቀርቶላችኋል። ስለዚህ እውነተኛ እረፍት ማለት ዝም ብሎ ኢንአክቲቭ መሆን ማለት አይደለም። ከእግዚአብሔር ጋር ያለን እርቀ ሰላም፣ መንፈሳዊ እርቅ፣ መንፈሳዊ ሰላም ማለት ነው። ልጆች በመሆናችን የእርሱ ልጆች በመሆናችን ከእግዚአብሔር ጋር ያለን ግንኙነት፣ ዴይ ቱ ዴይ ግንኙነት፣ በየጊዜው ያለን ከእርሱ ጋር ሰላም ግንኙነት፣ መልካም ግንኙነት፣ በጸሎት ህይወት፣ በእግዚአብሔር ቃል ለሱ በመታዘዝ ለሱ ምላሽ በመስጠት የሚገኝ ያ ማለት ነው። ስለዚህ በክርስቶስ ላይ በከፊል ሳይሆን ሙሉ በሙሉ መታመን እና ስለዚህ እንደው እሱ እንዲቀበለን ብለን ዝም ብለን በራሳችን ጉልበት በራሳችን የምንታትረው ያ ምንም ለውጥ አያመጣም። ያንን ማቆም እና በሱ ጸጋ ላይ መደገፍ፣ በጸጋው መኖር፣ በዚህ የሚገኝ እረፍት፣ በዚህ የሚገኝ ሰላም፣ የነፍስ ሰላም ማለት ነው። ተግባራዊ የሆነ ምላሽ ማለት ነው። ስለዚህ መምጣት አለብን። ከሱ መሸሻችንን መደበቃችንን ማቆም አለብን ወገኖች። ወደ እርሱ መምጣት ኑ ያለን፣ ውሰዱ ነው ያለን። የእናንተ ቀንበር የእኛን የራሳችንን ቀንበር በእርሱ ቀንበር እንድንለውጥ ኑ ያለን። ስለዚህ መለወጥ አለብን። ተማሩ ነው ያለን። በየቀኑ ከኢየሱስ ክርስቶስ እግር ስር መሆን፣ የእግዚአብሔርን ቃል ማጥናት፣ የእግዚአብሔርን ቃል በመንፈስ ቅዱስ ሆነን ማጥናት፣ መብላት። የእግዚአብሔር ቃል እውነትን እውነቱን ይነግረናል። እውነት ደግሞ ነፃ ታወጣናለች። ከተያዝንበት ነገር ሁሉ ነፃ የምታወጣን እውነት ናት። እውነት ያለው በእግዚአብሔር ቃል። ስለዚህ መማር ከእርሱ። አንዳንዶች የማርያም ትምህርት ቤት ይላሉ። ማርያም በኢየሱስ ክርስቶስ እግር ስር ቁጭ ብላ እንደተማረች፣ ማርያም መልካም ዕድልን መርጣለች የተባለችው ቃሉን ከእግሩ ስር ቁጭ ብላ ስለተማረች ነው። እንደ ማርታ መባከንን ወዲህና ወዲያ ማለትን የሚያስፈልገው አንድ ነገር ነው። ግን ለብዙ ነገር መጨነቅን፣ ለብዙ ነገር መታወክን ማቆም ያስፈልጋል። ይህ ነው እረፍት። እንግዲህ ብዙዎቻችን፣ ሁላችንም ኢየሱስ ክርስቶስ እንወዳለን ብዙዎቻችን። ነገር ግን እሱ ያልሰጠንን ሸክም ተሸክመን እንዞራለን። እየደከምን ነው ማለት ነው። ድካም ውስጥ ነን፣ ዝለት ውስጥ ነን ወገኖች። እሱ ያላሸከመንን ሸክም አትሸከም። እሱ ያላሸከመንን ሸክም አትሸከም። እሱ ያላሸከመንን ሸክም አንሸከም። ዝለን አንሄድ፣ በዝለት አንሄድ። ወደ እኔ ኑ። ዛሬም ኢየሱስ ጥሪ ያደርግልናል። ወደ እኔ ኑ ይለናል። ወደ ሃይማኖታዊ ስርዓት አይደለም፣ ሁሉን ለማሟላት ወደ መጣርም አይደለም፣ በሰው ጫና ውስጥ ለመውደቅ አይደለም። ነገር ግን በቀጥታ ወደ እርሱ ኑ፣ ወደ እርሱ። ስለዚህ እግዚአብሔር የደከሙ ሰዎችን በኢየሱስ ውስጥ የነፍሳቸውን እረፍት እንዲያገኙ ይጋብዛቸዋል። ለእረፍት ወደ ኢየሱስ መምጣት ያለብን ለምንድን ነው? እንግዲህ 3 ነገሮችን ነው ያለ ነው። ለእረፍት ወደ ኢየሱስ መምጣት ያለብን ለምንድን ነው? የደከሙትን ያልበቁትን የሚጠራ አምላክ ስለሆነ፣ ቀንበሩ የህይወትን መልክ ስለሚቀይር፣ የህይወታችንን መልክ ስለሚቀይር፣ እረፍቱ ነፍስንም ጭምር ስለሚፈውስ፣ ለነፍስም የሚሆን እረፍት ስለሆነ፣ ስለዚህ ለእረፍት ወደ ኢየሱስ መምጣት አለብን። እውነተኛ እረፍት፣ ዘላለማዊ እረፍት ያለው፣ ሰላም ያለው በኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው ሰላማችን። ስለዚህ ከሱ ጋር ኮኔክሽን ያስፈልገናል ወገኖች። አንድ ስልክ ቻርጅ ውስጥ ተሰክቶ እያለ ግን ቻርጁ እየቀነሰ እየሄደ ከሆነ ቻርጅ እያደረገ አይደለም ማለት ነው። ችግሩ ያለው ኮኔክሽን ላይ ነው ማለት ነው። ኮኔክትድ አልሆነም ከስልኩ ጋር በትክክል ቻርጅ ከሚያደርገው ክፍል ጋር ኮኔክትድ ስላይደለን ቻርጅ የማያደርገው። ስለዚህ ብዙ ክርስቲያኖችም እንዲሁ ነን።
ብዙዎቻችን ወደ ኢየሱስ እንቀርባለን፣ ግን ከእርሱ ጋር መጣመሩን ትተነዋል። ሙሉ በሙሉ ፉሊ ኮኔክትድ አልሆነም ከእርሱ ጋር። ስለዚህ ነው የምንደክመው፣ ቻርጅ ስለማንደረግ። ስልካችን ቻርጅ ሲደረግ ነው ኃይል የሚያገኘው፣ ጉልበት የሚያገኘው፣ አቅም የሚያገኘው፣ ከእግዚአብሔር ጋር የመኖር አቅም፣ ኃይል የማግኘት አቅም፣ አገልግሎት የማገልገል አቅም፣ በቅድስና የመኖር አቅም፣ ኃይል፣ ጸጋ ከእግዚአብሔር የምንቀበልበት ከእሱ ጋር ሪል የሆነ ኮኔክሽን ሲኖረን ነው። ስለዚህ እንደው በሰው ዘንድ ሞገስ ለማግኘት ተቀባይነትን ለማግኘት መታተርን እናቁም። ምክንያቱም በክርስቶስ ቀድሞውኑ ተቀባይነትን አግኝተናል። ጸጋን ለማግኘት አንታትር፣ ግን በጸጋው ላይ ቆመን መኖር፣ በጸጋው ላይ ቆመን እንኖር። አንዳንድ ጊዜ ሸክማችንን ያው ሁል ጊዜ ማለት ነው ለጌታ እንስጥ። ጌታ ሆይ አመሰግንሃለሁ ብለን ከጸለይን በኋላ ስንነሳ ግን የጣልነው ሸክም እንደገና መልሰን ማንሳት፣ ይህንን ነገር ማቆም ይኖርብናል። ችግራችንን፣ ጭንቀታችንን በኢየሱስ ክርስቶስ በጸሎት በእግሩ ስር ከጣልን በኋላ አንዳንድ ጊዜ የሚያስጨንቃችሁን ሁሉ በእኔ እግር ስር ጣሉ ያለንን ነገር በቃ አምጥተን ከጣልን በኋላ እንደገና መልሰን ኪሳችን ላይ ከተን ይዘን እንሄዳለን። ጭንቀታችን በኪሳችን ይዘን እንደገና እንመለሳለን። ዛሬ ግን ገኖቼ ሸክምን ጥለን ብቻችንን እንሄድ። ምክንያቱም እርሱ ሸክማችንን ሊሸከምልን ታማኝ ነው። የእርሱን ሸክም የእሱን ቀንበር ልዝብ ቀንበሩን እንሸከም። እሱ ሸክማችንን ሊሸከም ታማኝ ነው። ሃሌሉያ! ክብር ለጌታ ይሁን። እግዚአብሔር የተመሰገነ ይሁን። ይህ የሰላም አምላክ ይህ ጌታ ዛሬም እኔንና እናንተን ኑ ይለናል። ሸክማችሁ የከበደባችሁ ሁሉ ኑ የነፍስ እረፍት ታገኛላችሁ ይለናልና ወደ እርሱ እንምጣ። ተባረኩ። እግዚአብሔር ባርካችሁ።